ውጭ ሀገር የምትኖሩ ኢትዮጵያ ላለ ሰው አነሰም በዛም ሳትሉ ብር ላኩ። ህይወታቸውን ባይቀየርም ቀናቸው ያምራል። ዲያስፖራ የሰው ቀንና ሳምር አዱ በልዘመን መንገድ ላይ ሰራለ እንዴ? ታዲያ ታመሜ መንገድ አይደለም እዚህ ኩላሊቴ የምታመም አሰር ነው ማይሰሶይ ሐሳብ ይሰጣል። ጨባ ወጥሮዩ ታፕ እንደም ኩላሊትን ትሰረብ ያቺ ልጅ አብሬሎ በጌታ ስም ዛሬ ላይብረሪ የተኛሁት እንቅልፍ አለች። ኮሜንት ናት ስታዲ የፓርላማ አባል ነው የምትሆኚው። እሱን ስትገረፍ ታወራዋል። ሰበር መረጃ አዶናይና ጃኒ እንግዲህ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። ምንድነው? እነሱ ባጠፉት ጥፋት እኛ ወይ በእስርም በምንም መቀጣት አንፈልግም እና ከወጉ ከባህል የወጡ ነገሮችን እንደማላረግ ለኢትዮጵያን ሕዝብ አቀርባለሁ። ጀነኑ ሳያተለፈገን ሃይ አብሬሽ ሰላም ጤና ይስጥልኝ ውድ ያብሬሎች ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እኔ እግዚአብሔር የተመሰገነ ነው በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። እንዴት አላችሁ? ለስራ ትምህርት ጤንነት እንዴት ይዛችኋል? ያው ሁሌም እንደምላችሁ በያላችሁበት አሪፍ ነገር እንዲገጥማችሁ የኔ ምኞት ነው። ያው ዛሬም እንደተለመደው እናንተን ዘና ፈታ ሊያደርጉ የሚችሉ ቪዲዮዎች ሰብስበዋል። እነሱ ላይ ማብራን ዘና ፈታ እንላለን፣ ስቃለን፣ እንጫወታለን። አስተያየት መስጠት ያሉብን ነገሮች ላይም ደግሞ አስተያየት እንሰጣለን። ወቅታዊ ጉዳዮች ላይም ደግሞ እናወራለን። ብቻ ቪዲዮአችንን ከመጀመራችን በፊት እንደተለመደው ላይክ አርጉኝ ፈልጌው ነው። ያ ቪዲዮ ሲጀምር ላይክ ስለምታደርጉልኝ ከልብ አመሰግናለሁ። አትርሱት። ላይክ አድርጉ። ላይክ ማድረጋችሁ ቪዲዮ በሰው ጋር እንዲደርስ ይረዳኛል። ሁሌ ነው ነገራችሁ፣ ግን ላይክ አድርጉ። ለማንኛውም ለቻናሌ አዲስ ሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ የሳቂታ ፋሚሊ አባል በመሆን ዘና ፈታ ማለት ትችላላችሁ። ፕሮግራማችንን ከመጀመራችን በፊት ያው ሁሌም እንደምናደርገው ላስት ቪዲዮ ላይ ጠይቄያችሁ ነበር። በጣም ብዙ ሰው ነው የተሳተፈው። ወደ 712 ሰው ኮሜንት አድርጓል። እስቲ ማን ይሆን አሸናፊው? ህዝቅያስ ተስፋዬ ህዳር 29 ብሏል። በትክክል ተመልሷል። ህዝቅያስ ኢንስታግራም ላይ አናግረኝና ሽልማትን ውሰድ። የዛሬው ጥያቄያችንም ይሄ ነው። ሁላችሁም ተሳተፉ። መልሳችሁንም ኮሜንት ላይ አስቀምጡልኝ። ለዝናናት ትፈልጋላችሁ? ሊፈርስ ይችላል ቤተ መንግስት። ህፃናት ምን ተብሎ ሲመረቁ ትሰማለህ? ውለዱ ክበዱ። ህፃናት ልደት ምንድን ነው የምትሰሪው? ስራ ፈላጊ ነሽ። የት ነው የጣልሽው? ዘማሪ ነው የምትሆኚው? አንቺ አሁን ለኔ ምንድነው የምትይልኝ? መዝሙር ነው የምትይልኝ? ዘማሪ ነው የምትፈልገው? ልታሳያችሁ አደገበልልኝ። እናንተ ግን የተመታ ውለዱ ከበዱ ልጆች። እሺ እኔ ዶሮ ወጥ እንኳን ስሰራ ፈረሰኛውን ጋልቤ ነው የምሰራው። ከሚኒሊክ ዘመን ጀምሮ ነው ያበሰልኩት። በዛ ምክንያት አጤ ሼፉ የሚባል ቅጽል ስም ሁላ ተሰጠ። በጣም ጎበዝ ነሽ ማለት። በጣም ጎበዝ ነኝ። ሴት ዶሮ እንኳን ገዝቶ እንቁላል አልጥል ካለች ድንች ታቅፌ እኔ ጫጩቱን ላስፈለፍላለሁ። በጣም ጎበዝ ነኝ። እኔ ስንት ዘመን ቲማቲም ቀጠቀጥኩ። ቲማቲም ከኔ ጋር እልህ ይዞት በተለምዶ ነው ቲማቲም ድል ተብሎ የተቀረ። እሱ ካፌ እንኳን ከፍተው ድርቆሽ ፍርፍር ቢያዙና ድርቆሹ ቢደርቅ ግሪስ ቀብተ ነው ድርቆሹን ማለስለስ እንችላለን። ዳቦ በማርማራታ ፈልገው እንኳን ማርማራታ ቢጠፋ ማርማር የሚለውን ዘፈን ጋብዥ በዳቦ መብላቱ ላይ ይችላል። ራሳክስ ሌላ ታሪክ ይልጅ በጣም ይችላል። በጣም ማለት ነው። አይፎርሽም ሌላ ታሪክ ያን መተናል። ሼፍ አደፍርስም ይዘናል። ፈንዲሻው ይልሻል፣ ይከከልልሻል፣ ሽንኩርቱ ገብቶልሻል፣ ጎመኑም ታክሎልሻል፣ እርዱ ይነሰነስልሻል። ሼፍ አደፍርስ ማንን ልትገል ይሆን? ጫው ገብቶልሻል፣ ቃሪያውም ተጨምሮልሻል። ወለኛው ሻ ጭራሽ ሽሮ ተደረገበት። ፈንዲሻው ይልሻል፣ ተሾርቶልሻል። እኔ በቃ እንደሻ በሽሮ አይ ቲንክ ለዚህ ልጅ ቪዲዮ ለመላክ የሆነ ሰው ሬሲፒ እየፈለሰፈ ይመስለኛል። ማን ነው ጉድ የለም። ማን ልትገድል ይሆን? ሌላ ታሪክ ይደፋል። ኤክስን ከፍቅረኛዋ ጋር ስታስተናግድ
አረ ዘንጦ በቃ አለ ተኩራርቶ ነው የሚያስተናግድ። በመሀል ሰንጥቆ ማለት ነው ሌላ ታሪክ። ተጭበረብረዋል። አብዛኛውን በአሁኑ ሰዓት የቁማር ሱስ ውስጥ የተዘፈቀ ሰው በሙሉ የጀመረው በስቲች ነው። ያማን ትልቁን ለማግኘት የልብ ስብራቸው ይሄ ነው። የመጀመሪያው የእውነቴን ነው የምላችሁ የመጀመሪያው ትልቁ ስካም ይሄ ነው። ባለሱቆች ምን እንደሚያደርጉ አላውቅም፣ ግን እኔ በህይወቴ ትልቁን በልቼም አላውቅም፣ ትልቁን ፊኛ በልቼ አላውቅም። የበላም ሰው አጋጥሞኝ አያውቅም። የሱቁ ባለቤት ልጅ ይሄንን ትልቅ ፊኛ የበላ ሰው የለም ዓለም ላይ። ሸዋሸዋን የተሰራ ነው። አሁን ላይ ህዝቡ በቁማር እየተሰቃየ ያለው ከዚች ጀምሮ ነው። በፊት ምን ይደረግ ነበረ? ታስታውሱታላችሁ? በየሱቁ ነበር የሚገኘው። በፊት ምን ይደረግ ነበረ? ያው መጀመሪያ አፉፎቹ ቁጥር አላቸው። በቃ የተለያየ ወይኔ ጥንት እያለች እሷ ከደረሰችው እንዴት እንደምታብዱ አስቡት። እነሱ እና በየቁጥሩ ነው ያሉት። ትልቁም የሆነ ቁጥር ላይ ነው ያለው። የሆነ ነገር እንትን ለምሳሌ 25 ሳንቲም ምናምን ነገር ነበረው፣ የ10 ሳንቲም አይ ዶንት ኖ እኔ ጩጬ እያለሁ ማለት ነውና ስቲከር ነገሮች አሉ ክብ እንትን የምታነሷቸው ማለት ነው። የሆነ ለመቀደድ የተመቻቹ ናቸው። ስታረጉት ከስሩ ቁጥር አለ ማለት ነው እና ደብል ፌስ ነገር ነው። ከዚህ ጋር ፒክቸር አለ፣ መሀል ላይ ግን ክፍተት አለ። ክብ ተደርገው ደግሞ እነዚህ ቁጥሮቹን የያዘ እጣው ተደርድሯል። ዝም ብላችሁ እንትኑን ፋቀ ነገር ብድግ ስታረጓት ቆርጣችሁ እንትናል ከኋላ ቁጥር አለው ማለት ነው። ያ ቁጥር ይደርሳችኋል። ጥንጧ ሊደርሳችሁ ትችላለች፣ ማዕከለኛ ሊደርሳችሁ ይችላል። ትልቁ በጣም ከባድ ነው። ግን ምን ይደረግ ነበር? በቃ ባለሱቅ ፍሬንድ ነው ሲኖራችሁ እንደዚህ መሀል ላይ ደብል ፌስ ነው ብያቸዋለሁ። እንደዚህ ስታደርጉት ቁጥሮች ይታያሉና ትሄዱና ግብዴውን ያለበትን ቁጥር አይተህ የትኛዋን መቁረጥ እንዳለብህ ታውቃለህ ማለት ነው። ያኔ አራተው ግን ለተውስተው እናመሰግናለን። ቁማሬ ጀምሮ በዚህ ነው ትላለህ። የልብ ስብራትም የተጀመረው በዚህ ነው። ትናንት ማረፍ ፈልጌ ሳያመኝ አመመኝ ብዬ ከስራ ቀረው። ዛሬ አብረውኝ የሚሰሩ 2 ሰዎች እሱ አስተላለፈብን ብሎ ከስራ ቀረው። ይህ ድርጅት በጣም ተጎዳ። የቀጠራቸው በቃ በሽታው ሊሽከረከር እስከ ጥበቃው ድረስ ነው የሚቀሩት። ሌላ ታሪክ። ቤት ውስጥ ምንም ነገር ሲጠፋ የመጀመሪያ ተጠርጣሪ እኔ ነኝ። ይህ ልጅ የሚመታመጣት ማዘሩ ተገኘ። ትውጣ አሳርን በልተ ከቀረቀሩበት አገኙት ማለት ትሪዮስ በልዘመን መንገድ ላይ ይችላል እንዴ? ታዲያ ታመሜ መንገድ አይደለም እዚህ ኩላሊቴ የምታመም አሰር ለማይተሶይ ሐሳብ ይሰጣል። ጨባ ወጥሮ ይው ታፕ እንደውም ኩላሊትን ትወርብ ያቺ ልጅ ባሳተ መንገድ ላይ ጉብ ረርግማን ባሳተ መንገድ ላይ ቁም። ግን ፐብሊክ ሸኖ ቤቶች ይብዙልን። እኔ ለምሳሌ የምችል ሰው አይደለሁም። በቃ በጣም ሽንት እንትን የሚለኝ እና በየቅርብ ርቀቱ ፐብሊክ ሽንት ቤት ያስፈልገናል። ያለው ለዚያ በቃ በየካፌው ካፌ የሌለበት ቦታ ከሆንክ ደግሞ በቃ ታብዳለህ። እንዲታሰብበት ሱስ አናተ ላይ ሲወጣ 5x ማይኮ ሰውናችሁ በየበታችሁ ተቀሰ እንደዚህ ብለታጨሳለ አንተ ዝቅ ብለ ጀለሳችን ነው ሶቤት ጽናለም ተጨሳለ አንተ ፈቅዶልኛል እኔ ጃራ እኔ ሰሞት ማለት አጭስ እንደፈለክ ብሎ ፈቅዶልኛል። ልጆች ሲጃራ አረካ ብሎ እኮ አንተ ችቦ እንደጀመርክ አለም የሚያውቁ ራሴ ልብ ማን ማያገቡ አንተ ትልቅ ሰው አይደለ ተዋተሉም ነው ውሎ ነው አጋሽ ውሎ እኮ ነው። እኔ እኮ እንዳልነበርኩ ውሎ ይጃርጎ ነው የሚጠቁመው ምንድነው ባከረ ነው ምን አገባኝ ውሎ ይጠቁማል እንዴ ይሁት ልጅ ሞቶ ከስተቀ ብሎ ሳይጨስ ነው የኔን እየተሳው የኔን የርሶ ልጅ ማለት ነው كبريزة ما تشوف ولا زيد ولا فازريو يقول له رد كبريتي كبر
አናተ ላይ ሱስ ሲወጣ ማለት ነው። እኛውን ከናንተ ምን ይላል? ስሚ ማይክ ትናንት የገዛሁት ሀብል አልጠፋብኝም መሰለሽ? ኧረ እባክህ የምሬን የጥለው ነው። እኔ ምን አውቄ ደግሞ ቻርጀሪስ ብትል ልሰካስል ከቤት አጣሁት። ወይኔ ሰራኩኝ ታክሲስ መሰለኝ ይመጣል እንጂ በጣም ያሳዝናል። ከዛ ደግሞ ልሻለሁ ቤት ስገባ ሚስቴ ቀዩ ፓንቴ ጠፍቶብኛል ብላ ወይኔ ጓደኛ ያጸዳዳል። አንተ ነው እየኖረ ያለው ሁሉ ነገር ያንተ ነው። ምን ይሻላል? ምን ይበጃል? በማገባ ስትገባ እንዴ የዘንድሮ ወጣት ደግሞ ምንድነው? አንድ ያደናቅፎ እንደዚህ ለጥትላለ ሙትቻ ነው በጣም በስማ ምን ሆኖ ነው የወደቀው? አንተ ምን ሆኖ ነው? ልጅ አየኸው? አንዴ ጠቅስ አደረገው ጠባላ ነበር። በስማ እንዴ አንተ ሞቷል እኮ በኢየሱስ ስም። የፖሊስ ስልክ አለኝ። ወይኔ ገሎታል ሰውየው። ያይን ማኛለ ምናምን በቃ ገብተሃል አንተ። አቤላ ሌላ ታሪክ። በጌታ ስም ዛሬ ላይ ብር የተኛሁት እንቅልፍ በጌታ ስም ዛሬ ላይ ብር የተኛሁት እንቅልፍ አለች። ኮሜንት ናት ስታድይ የፓርላማ አባል ነው የምትሆኚው። አረጋማን ትረብሹት ለጥጆች ስነ ስርዓት ዶክተር እዚህ ጋር አድቫይስ እየሰጠች ነው። ዶክተር ቅመሻል እንዴ? ላይኩ ብዛት እኮ ነው የሚገርመው። የፓርላማ አባል ተመችቶኛል በጣም ነው የታየህ። ኮሜንት ጻፍከው ናቷ ነው እንዴ የሚስላቸው? ጀነራል ዘረጋ ዋው ናቷ የጠፋችው እዚህ እየሳለች ነው። ይሳል እሱ ይሳል እናንተ ተመታች። ሀውቱ የቴሌ አካል ጉዳተኛ ፓኬጅ መሙላት ራሰ በራነት መላጣ ምናምን አካል ጉዳተኛ ቃልጣለት በቃ አላችሁን። አንተ የተመታ ማለት ነው። ተውን። ኧረ እናንተ ሰዎች አበዛችሁት። ነባተ ጉዳ ቃሪ ያዘች ልትምጣ ነባን ወይ ተመታ ተረግፈ ልትሄድ በቃ ቪዲዮ ታነባ የሆነ ነገር አድርጎታል። ይመች ጭራሽ ሴንስ የማይሰጡ ቃላት ፓርቱ የመጀመሪያው አራሽ ገበሬ ነው እና ቲክቶከር ነው ገበሬው ወይስ መንገድ ትራንስፖርት ላይ ነው የሚሰራው? በሞፈር የሚረሰው በትራክተር መጨረሻ ላይ አራሽ ነው፣ አታንዛዙት። ሁለተኛው ተነስተን እንቆማለን እና ቁጭ በማለት አይቆም። ሁላችንም ከመቀመጫችን ተነስተን በመቆም የህሊና ጸሎት እናደርጋለን። አህሮ ደዘይድ። ሶስተኛው ሴት እህቶቻችን። ከዛ ኮመንት ላይ ምን ይላሉ? ሴት ሚስቶቻችን ስላሉ ነው። እህቶቻችን ብቻ ብንልም ይገልጸዋል። መቼስ ወንድ እህት የለም። ያልተጠበቀ ሰርፕራይዝ ይጠበቃል። ኧረ እኔ እዚህ ሀገር ሰርፕራይዝ ኦልሬዲ ያልተጠበቀ ነው፣ አታንዛዙ። ተመችቶኛል። በቃ ትክክለኛ አይዲያ ነው ያነሳው። ማለት መነሳት ያለበት ነገር ትላለህ። ያልተጠበቀ ሰርፕራይዝ አረግናት ምናምን የምትሉ ሰዎች ኦልሬዲ ሰርፕራይዝ ከሆነ ወይስ ነግራችሁ ሰርፕራይዝ የምታረጉ ሰዎች ናቸው። ያልተጠበቀና የተጠበቀ ሰርፕራይዝ ብቻ ተመችቶኛል። ምን ትላላችሁ? እስቲ ኮሜንት ላይ
ምን ማለት ነው? በቃ ተይዘናማ ሶሪ ከተበላ ነገር እንዳለ ኤፍ ይላል ማስበላት ሌላ ታሪክ ማለት ነው። መሐንዲስ ተማሪዎች ፈተና እየኮረጁ ሲያዙ እስኪ ዘገር ብር ብሰሩ ትርስ አውጣው ምን ይሰራ ነው? እስኪ አውጣው ጀስ አጤራ ብለ እስኪ ኪስን ባዶ አድርግ። እስኪ አሽዋኑ አጤራ ሙሉ መልስ ነው ጀመርክ። በጣም ጥሩ። አይ መሐንዲስ ሌላ ታሪክ ክሬቲቭ ኩረጃ ምን ማድረግ ለማንኛውም አጤራ ተመችቶኛል። ኢንጂነር ስትሆን አሽዋ ምናምን አጤራ በዚህኛው ኪሱ ይፈተሽ ሲሚንቶ ምናምን ፌሮ ሌላ ታሪክ። 1 week before exam I don't give a shit. I don't give a shit. TikTok ይላል እዛ ጌም I'm not asking you for a week. I'm not asking you for a month. I'm not asking you for a year. ፈጣሪ ነው። One more day. እንደኔ የሆናችሁ ሰዎች ተረዱታላችሁ። እኔ የምር ተማሪ በነበርኩበት ሰዓት ቀድሞ ማጥናት ምናምን ብዙ አይሆንልኝም። የየሰው ይለያያልና እኔ በቃ አንድ ቀን ሲቀረው ምናምን ነው ከተፍተፍ ማለት እንትን የሚመቸኝ የሚሆንልኝ የሚሳካልኝም እንደዛ ነበረ። እና ያው ሁሉ ጊዜ ፊልም ታያለ ጌም ትጫወታለ ምናምን ልክ ሲደርስ ፈጣሪን ትለምናለህ። ሰሩ በደንብ አጥኑ። ለማንኛውም የአስተማሪ ምደባ ቀይሩኝ ስትባል ምድብ ተሳስቷል እንዴ? ልክ አይደለም። እዚህ ስመጣ ጭው ያለ ገጠር ውስጥ ነኝ። በቃ ትቼው ልምጣ ለጣሳ እዛው ገጠር ገባ ህልሜሳ አቦ ገደል ገባ ስማ ቅር ብሎሃል ሰፋ ያለ ጉድጓድ መርጠህ ገባ። የኔ ዓላማ ሌላ ነው፣ በጊዜ መመረቅ ነው። ቴምፖዬንም አውጥቼ ወዲያውኑ ስራ እገባለሁ። ሌላ 1 ዓመት ቆይቼ ልመረቅ ወይ አርጅቼ መቆየቴ መቼ ይቀራል ፊንስ ለማንትቼ አቦ በቃ እኔ ፍቱኝ ስራ ለስራ ወጥቼ ለእናቴ ልድረስላት በርትቼ እናሳ አቦ ገደል ገባ። አዲሱ ለዩኒቨርሲቲ ተማሪዎች የወጣው ህግ በቃ ሌላ ታሪክ ታስተምራለህ። ሳትመረቅ በፊት 1 ዓመት አድ ተደርጓል። ለማንኛውም አዝጌሪው ናችሁ። ጆዬ ያበደ ነው። ተንኮሲት ቤት ክራዩ እንዴ አመሰግናለሁ። ጥሩ ሰዓት ነው ደግሞ ያመጣህልኝ። ጥሬ ስጋ ልገዛ ነበር። ጥሬ ስጋ? አዎ እየወጣ ሰጠኸኝ። አዎ እንዴ ምንድነው እንዴ? አይ ስሜታዊ ሆኜ ቤት ኪራይ መሰለኝ የሰጠኸኝ። እኔ ግን 3 ሰው ነው ተበድሬ አጋጭቼ ያመጣሁት። አዋ ግዴታክ ነው የቤት ኪራይ መክፈል። አዎ ልትበሉበት ነው አሁን? አዋ እንድታገን። አዎ አይ በቃ ብሉብን። እሺ አመሰግናለሁ። ብሉብን። እሺ አና ትችያለሽ። ተንኮሱ በቃ ያልገባበት የለም። ሰሞኑን 1 ሚሊዮን እናስገባው ምናምን ብያችሁ ቪዲዮ ከሰራው በኋላ ብሮ 1.6 ምናምን ላስት ሳየው 1.6 ምናምን ደርሷል። በቃ የሁሉም ሰው ፌቨራይት የሆነ ቲክቶከር ነው። ይመቸ ተንኮሱ። ውጭ ሀገር የምትኖሩ ኢትዮጵያ ላለ ሰው አነሰም በዛም ሳትሉ ብር ላኩ። ህይወታቸውን ባይቀይርም ቀናቸው ያምራል። ዲያስፖራ ሰው ቀና ሳምር ተንቀሳቀስ ዲያስፖራ ያው እንግዲህ በለፈለፉ ይጠፉ ነው። መንፈስ ያስለፍልፎኛል እንደለፈለፍኳት እኔም ሰው ቀና ሳምራለሁ። ላክ ይሄን የምትሰሙ ዲያስፖራዎች ያው ሰምታችኋል። ወደ ሀገር ቤት ላኩ። እዚህ ስንት እንደምትመነዘር ታውቃላችሁ። ላይ ባትቀይሩም ግን ቀናቸውን ታሳምራላችሁ። እውነቱን ነው። የዲጄሊ ብራዘር ደከነ የልጅ ዲጄሊ አንተ ምላክ። ለማንኛውም መቼም የሐሳብ ያስማማቻል ቢላክ አይከፋም። እንደ ሀበሻ ግን ማለት ነው አይምሮን ማኒፑሌት የተደረገ ፒፕል በፍጹም የለም። በስመ አብ ወልድ። ነዳጅ 15% ታክስ ይጣላል። 30% ነው።
እንደዚህ እነዚህ ነው በቃ 160 ሊገባ ነው ያ ተብሎ ነበር እንደዛ ሲል አጫወቱንና 7 ብር ነው የተጨመረው ሲባል ተመስገናል ሌላ ጊዜ እኮ 7 ብር እኮ በጣም ብዙ ነው እጅግ በጣም ብዙ በሊትር 7 ብር እኮ ሌላ ታሪክ ነው ማለት ማዲያ ቤቶች እኮ እግዚአብሔርን ነዳጅ የለም ብለው እኮ ማለት ነው ይሄ ሳምንት ምናምን አለፈ ሙሉን ይዘውታል እኮ ያማን በትንሹ 40 ሺህ ሊትር ነው አንዱ ቦት የሚይዘው የ7 ብር ጭማሪ 200 ምናምን ሺህ ብር 280 ሺህ ብር አካባቢ ነው እጥፍ ነው ያተረፉት እኮ ባንድ ያማን አረ ይመቻችሁ እግዚአብሔርን ይመቻችሁ ብዙ ጊዜ ነዳጅ ሲጠፋ ምናምን ካያችሁ በቃ ያገር ሰልፍ ይበዛል ምናምን እና ቦቴዎች ወጋ አዲስ አበባ ጫፍ አካባቢ ምናምን ነፍ ይቆማሉ በቃ አይመጡም ወደ ማደው አያራግፉም ልክ ዋጋ ጭማሪ ሲደረግ በቃ ፈታ ብሎ ከዛ ሰልፍ ተጣላላችሁ በቃ ሰልፍ ምናምን የሚባል ነገር አይኖርም ሁሉም ቦታ ይኖራል ምክንያቱም በቃ የሆነ ነገር እየጠበቁ ይቆማሉ ሌላ ታሪክ ነው 7 ብር ግን በነገራችን ላይ ብዙ ላይፍ ነው ሚስዳፕ የሚሆነው ታሪፍ የታክሲ ታሪፍ ይጨምራል በቃ መጓጓዣ የምትሉት ሜትር ታክሲዎች ራሱ ሌላ ታሪክ ነው የሚገቡት አሁን ፕራይሳቸው ማለት ነው እንደቀልድ እኮ ድሮ ዝም ብለህ በ300 ምናምን ብር በጣም ሩቅ ሰፈር የምትሄደው አሁን 600 ምናምን ብር ነው ከዛ በቃ በቸርኪ በእግር ምናምን ታጸዳደዋል እና ከባድ ነው ለማንኛውም ማኒፑሌት አደራረግ ጠላን ተላለህ 35% ምናምን ተበለ 7 ብር ተባ አረ ተመስገን ያን እንደዛ ቢደረግብን ምናምን ተላለህ ማለት ስታይሉ ተመችቶኛል ባኪኔ ፖለቲካ ወሬ እኮ አይመቸኝም አባቴ ምንድነው ከዩኒቨርሲቲ ተመርቄ ወጣሁ አይደል እንደ የሆነ ነገር አቋቁመኝ እንጂ ከዚህ በኋላ እየታገልኩ እኮ ነው የቻልኩትን እያረኩ ምን ተታገለ አረ ቆይ ቢስቲ ደወለች ሄሎ ወይኔ ፍቅር እንዴት ነሽ ሰላም ነው እንዴት እኮ አባቴ ጋውኛ አባቴ ላስታውቅሽ በእናትሽ እንዴት ያለ ጥሩ ሰው መሰለሽ እሺ ቆይ እሺ ላገናኝ አባዬ ይኸው በቅርቡ አገባሻለሁ ሀብታም ነው ሄሎ እናት ምን እንትን ያስብላል እንዴት ነሽ ይኸውልሽ አሁን ይሄን ልጅ ከህይወቱ ውጭለት ሁለተኛ እሱ ጋር እንዳታወሪ አባቴ ነግሬሻለሁ አባቴ በጣም ጥሩ ልጅ ነው በጣም የሚያፈቅርሽ በእናትሽ በጣም ነው ይሄን ልጅ ህይወቱን እንዳታበላሽ ከመስመር ውጭ በጣም ጥሩ ልጅ ነው በጣም ጥሩ ልጅ ስለሆነ እሺ ቻው አልኳት ሄሎ ዘጋችሁ ሳቶሎ ቻው ተለይ ቻው ፍቅር ብሬ ነበር ምንዘጋው ዘግታው ነው ታዲያ እንትን ነው ልቀልብ ነው ሁለት ሰው አምጥተህ ደግሞ ቤት ውስጥ አስገብተህ የተመታፋዘር ሲጀመር እየቀፈሉ ነበር አሁን ሁለት ሊሆኑበት ማለት ነው ጋሽ ቀጭን ይመቸኛል የምር ሰይፈ ክሬቲቭ አዋርድ የጎደለው ነገር አለ እያልኩ ነበር ታውቃለህ ውስጤ ለካ ሰምረባሪያው እስከሆነ ተበሳጨ ነበር አሁን ትላንትና ተበሳጭቷል ትላንት ተበሳጭቶ ፖስት አድርጓል በቃ አሁን ችግር የለም በቃ እና 41 ደቂቃ ከ52 ሰከንድ ነው ያወራው 41 ደቂቃ ከ52 56 ሰከንድ እንደዚህ ነገር ነው ያወራው እኔ የሆነ ነገር በኖህ ጊዜ ማለት ነው በኖህ ጊዜ የጥፋት ውሃ ከሚያመጣ ፈጣሪ ሰመረ ባሪያው ቢልቀው ኔፊሊሞቹ ቀጥል ነው ምን አይነት የማህበረሰብ ዝቅጠት ነው ምን አይነት ጋጦጥ ይሸልማችሁ ኔፊሊሞች ምንድነው ችግራችሁ ኔፊሊም ድሮ የነበሩት ማህበረሰብ ሲገነባ በባህል በእሴት እና ባልኖር ነው ያን ሁሉ ማስተርቤሽን የሴክስ ፖዚሽን የሚፈልግ እንደዚህ ነው ሙሉ ማለት ከብር ነው እና ሀድ ደቂቃ ልክ ከ16 ሰከንድ አካባቢ ማለት ልክ 21 ደቂቃ ከ16 ሰከንድ ላይ የለበሳችሁት አለባበስ ኦስካር ኤሚስ ምናምን ስትሄድ ያለው አለባበስ ድሬስ ኮድ አለ ወንድ ልጅ ጽጌረዳ አርጎ ሴቷ አስፋልት ላይ ጥላ ሰሚተቸው አስፋልት ላይ ጥላ አይደለም እኮ የላትም እኮ ዘይበ አሁን ነው ያስፈልግ ያለውት እና ምንድነው ሰውየው ይሙት ቲክቶክ አዋርድ እድሜው እንዲያጥር ነው የፈለጋችሁት እዛ ደግሞ እንትን አለ ስግጥሽ
እኔ ይኸውልህ ሰመረ ባለው ደም ግፊቱ እንዲጨምር ከፈለጋችሁ ሄዳችሁ ስግጥም ያሳብደዋል። ጭራሽ ያቺኛዋ ሴትዮ ስግጥም ምስቱር ብላ ቀረኩ መሰለኛ። ከዚህ በኋላ እኮ ስሙ ቀረ ተባለ። ሰይፈ ሰሞኑን አልተቻለም የምር ሌላ ሌቭል ማለት ነው። ሰው ላይ አያልግጥ እኮ ሰመረ ያሰበው ያፉ እየደረሰ ነው ትላለህ። አለባበስ ምናምን ሰሞኑን ላስት ቪዲዮ ላይ እንደውም ካስተውሳችሁ ጃኒ ኢቫን ምናምን 5 ሰው አዘጋጆቹን ጨምሮ ታስሯል ተብሎ ነበረ። ከዛ በኋላ ጆሲ ተባለ። ዛሬ ደግሞ ይሄን ቪዲዮ እየቀረስኩ እያለ እነ አዶናይ መታሰራቸው ተሰምቷል። ሰበር መረጃ አዶናይና ጃኒ እንግዲህ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። የቲክቶክ ክሬቲቭ አዋርድ አሸናፊ የነበረው አዶናይና እንዲሁም ቲክቶከር ጃኒ ዛሬ አመሻሽ ላይ በፌደራል ፖሊስ ቁጥጥር ስር መዋላቸው ተነግሯል። የታሰረበት ምክንያት ታውቋል። የፌደራል ፖሊስ በሰዓት ላይ መግለጫ ወጥቷል። አዶናይም እንግዲህ ያሰረበትን ምክንያት እንዲህ ፎቶ ካነሱት በኋላም ታዲያም በመግለጫ ይዘውበት ወጥተዋል። በፌደራል ፖሊስ መግለጫ ላይም አዶናይ ብርሃነ ሀብተ ሚካኤል በቁጥጥር ስር ሊውል የቻለውም ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይ በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን አስታውቁም እውቅናናም ገንዘብ ለማግኘት ብቻን በማሰብ ሚዲያዎችን ኃላፊነት በጎደለው አካውን እየተጠቀሙ በተለይም ወጣቱ ትውልድ መልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውኑና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገው ተግባር ለመከላከል የኢትዮጵያ ፌደራል ፖሊስ የጀመረው ምርመራም አጠናክሮ እንደሚቀጥል አስታውቋል። ምን ታስባላችሁ በዚህ ጉዳይ? ያ እንደዚህ ነው የተባለው። ብቻ አይ ዶንት ቲንክ በእነሱ ብቻ የሚያበቃ አይመስለኝም። ሌሎችም ቪዲዮዎች እየወጡ ነበረ የሰውን ጥርጣሬ ምናምን በቃ ቲክቶክ ላይ በቃ ሶሻል ሚዲያ ላይ የተለየ አይነት ቪዲዮዎች የሚሰሩ ለሚሳደቡ ምናምን እየተባለ ነውና ብዙ ሰው ሊታሰር ይችላል የሚል መረጃ ነው ያለን። ብቻ የሚቀጥሉ ቪዲዮዎች አዳዲስ ነገሮች ካሉ ይዘን እንመጣለን። ግን እናንተን አስተያየት እስቲ ኮሜንት ላይ ብለው አፍሪካ ውስጥ ሆነው ትንሽ የራቁ መስሏቸው እነሱ ባጠፉት ጥፋት እኛ ወይ በእስርም በምንም መቀጣት አንፈልግም እና ከወጉ ከባህል የወጡ ነገሮችን እንደማላረግ ለኢትዮጵያን ሕዝብ አቀርባለሁ። ሕዝቤ ወድሃለሁ፣ አከብራለሁ። ለአንተ የሚመጥን ነገር አረጋለሁ። ኖ ምትሉት ደግሞ በህግ አግባብም ፈንገጥ ያለ ነገር አላረግም፣ ከህግም ውጪ አልወጣም። ስለዚህ በዚህ አይነት ነገር አመሰግናለሁ። እንኳን ሄለን ወርቅዬ የገዛ ጓደኛዬም ሊቀር ይችላል። አመሰግናለሁ። ማስተላለፍ እንፈልገው ይሄን ያ ከእነ አዶናይ የእስር ዜና ከተሰማ በኋላ ብዙ ቲክቶከር እንዳልኳችሁ ነው በቃ ላይቭ ስትሪመሮች ምናምን ሁሉም ተጨንቋል ትላለ። ብቻ ሁሉንም በሰላም ወደ ቤታቸው ይመልሳቸው። ለሙሴ ሰለሞን 200 መጽሐፍ እንሰብስብ ይቻላል። የማይቻል ነገር የለም። ልጁ እንዲፈታ አልፈለክም እንዴ አንተ? 200 መጽሐፉን ኧረ ተፈቷል። ያነበው ነው ያንተ ግን ተፈቷል። ሚዜንም ያየው ነበር። አንተ ግን ከባድ ተሆነ ብሮ። ሙሴ ሰለሞን ተፈቷል። 200 መጽሐፍ እንዲ እዛ ልታስከረመው ነው። ያንተስ ከፋ። የኢቢኤስ ቲቪ ታላቅ ስህተት ሁላችሁ እኚህ ኢቢኤስ ቴሌቪዥን የሚባለው ጣቢያ አንዳንዴ የሚሰራቸው ስህተቶች ይውላችሁ። አንድ ፕሮግራም አላቸው የተቸገሩ ሰዎችን ጎዳና ላይ እየወጡ አቅማቸው ደከም ያለ ዝቅተኛ ኑሮ የሚኖሩ ሰዎችን ምሳ ስጦታ የሚሰጡበት ፕሮግራም አላቸው። እዚያ ላይ ምን አሳዩ? ይሄንን ይህ ሰው እኔ በግሌ በጣም የምወደው ማደንቀው ማከብረው በሀገራችን ደራሲያን ጸሐፊያን ታሪክ እኔ ትልቅ ከምላቸው ሰዎች ማለት አንዱ ነው። ሀብታሙ አለባቸው፣ አንፋሮ፣ እንፍሽፍሽ፣ የሱፍ አበባ፣ አስኳላ፣ ጉልጥምት ኢትዮጵያ፣ ታላቁ ተቃርኖ ያልጠቀስኩ 8 ትልልቅ መጽሐፎች አሉት። እዚያው ስክሪን ላይ ያስቀምጥላችኋለሁ። በጣም የሚገራርሙ መጽሐፎች ያሉት ደራሲ ነው። እሱን የተቸገሩ ሰዎች ዝቅተኛ የኑሮ ደረጃ ላይ የሚገኙ ሰዎችን ምሳ በሚሰጡበት ፕሮግራም ላይ እንደዋዛ መንገድ ላይ እንደዚህ ምሳ ሰጥተው አለፉ።
ዳንኤል ተገኝ እኔ ሀብታሙ አለባቸው መጽሐፉን አላነበበ ከሆነ አላቅም ወይ አያውቀውም ከሆነ አላቅም። እሺ ሰውየው የሚዲያ ሰው ስላልሆነ ራሱን ደብቆ ሲጽፍ የኖረ ሰው ስለሆነ አይወቀው። አንዳቸውም አለማወቃቸው ኤዲተሩም ካሜራማኑም እዚያ ዳይሬክተር ምናምን ካላቸው እሱም አለማወቁ ገምጋሚ ምናምን ካላቸው እሱም አለማወቁ ሁሉም አለማወቃቸው ትንሽ ያስገርማል። ተቸግሮ ከሆነ ደግሞ ሀብታሙ አለባቸው የምር ጎዳና ላይ በዚህ መልኩ ተቸግሮ ከሆነ ምግቡ የሚያስፈልገው ሰው ሆኖ ተገኝቶ ከሆነ ዳንኤል ተገኝ እንደዚህ ሰጥቶት ያለፈው እንደ ሀገር የሀብታሙ አለባቸው እዳ አለብን የሁላችን። በእውነት በጣም ትልቅ ተመራማሪ ትልቅ ደራሲ ነው በዚህ ሁኔታ እንዲገኝ ያደረግነው። ግን እንዲሁ ዝም ብሎ ሲያልፍ ለማያውቀው ሰው መቸገሩን ሳያረጋግጥ በካሜራ በዚህ መልኩ ቀርጾ ከነዛ ሰዎች ከተቸገሩት ሰዎች ጋር ቀርጾ አስተላልፎ ከሆነ ዳንኤል ተገኝም የዚህ ፕሮግራም አዘጋጆች ትልቅ ብልግና ነው የሰራችሁት። እኔ በጣም ነው ነርቨስ የሆንኩት። ምክንያቱም ሀብታሙ አለባቸው የምታውቁት አቃላችሁ በቃ እንደዚህ ሊሆን የሚችል አይነት በዚህ መልኩ ሊገለጽ የሚገባው አይነት ዶክመንታሪ ሰርቶ ኢቢኤስ ቢያስተላልፍ ፕሮግራሙን የሚገባው ሰው ነው። አሁንም ኢቢኤሶች ሳታውቁ ከሆነ ይሄንን ያደረጋችሁት የሀብታሙ አለባቸውን ክብር የሚመጥን ስራውን የሚገልጽ ፕሮግራም ሰርታችሁ ብትክሱ አሪፍ ነው። አለዚያ ክብረ ነክ ነው፣ በጣም ክብረ ነክ ነው ማለት አንዳንዴ በጣም የሚገርም በሳል ረጅም ጊዜ እዚህ ሙያ ላይ ያሳለፈ ሰው ምናምን አንድ ድርጅት ላይ መቆየት አለበት የሚባለው ለእንደዚህ ነው ማለት ወጣቱ ምናል ላያውቀው ይችላል። መጽሐፍ ማነብ ሰው ላያውቀው ይችላል ይሄን ጸሐፊ ማለት ነው። እና ቅድምም እንዳለው ኤዲተር በብዙ እንትን ተሻሽቶ ነው ቪዲዮ አውትፑት የሚወጣው። ኢቢኤስ ላይ ምንም ትንሽ ፕሮግራም የምትሉት ዳይሬክተር ይኖረዋል፣ የራሱ የሆነ አዘጋጅ ሁሉ ነገር አለውና የተደራጀ እስከሆነ ድረስ የሆነ ስህተት ልታልፍ አይገባውምና አለማወቅ ሊሆን ይችላል ብዬ እኔ እንትን እላለሁ። ወንድሜ ምን እንዳለው ማለት ነው የሆነ አሪፍ ነገር ሊሰሩለት ይገባል ከሰራው ስራ አንፃር ማለት ነው። ወይ በሚቀጥለው ቪዲዮ ላይ እንግዲህ አድርገውትም የምርም ደግሞ ተቸግሮ ከሆነ ስንት የሱን መጽሐፍ አንብቦ ህይወቱን ይቀየራል፣ ጊዜውን ያሳመረ ሰው አለ መጽሐፎቹን አንብቦ። ከእኔ መጽሐፉን አላነበብኩም ግን የብዙ ሰው ቪዲዮ አይቻለሁ። እውነት ልቦለዶች ነው የሚጽፈው፣ ግን ልቦለዶቹ ደግሞ በቃ እውነተኛ ታሪክ የተመሰረቱ ናቸው። በጣም ብዙ ሰው ይወዱታል ይሄን ጸሐፊና ኢቢኤስም ጥሩ ፕሮግራም ሊሰራለት ይገባል። ከተቸገረም ደግሞ የሚረዳበትን ነገር ማመቻቸት መቻል አለባቸው ብዬ አስባለሁ። ኢቢኤስ ይሄ ለእናንተ የሚገርም የኢቢኤስ ስራ ነው የምር። 8 መጽሐፍ ቀልድ አይደለም። 8 ያውም ትልልቅ መጽሐፎችን የጻፈውና ብቻ ነፍ ነገር የሰሩ ሰዎች የሆነ ቦታ ጋር ነው የምታገኙቸው እና ላይፍ በቃ ትገርማለች እኮ የምሬ ነው የምላችሁና ኢቢኤስ አደራ ብለናል። በሐምሌ ስኮፊል ሰውነቱ ላይ ባለው ንቅሳት እንዲሁም ስማርት በሆነው ጭንቅላት እነሆ ዛሬ ከ17 አራቢዎች ጋር አምልጧል። በሐምሌ ላይ ሄሎ ሁሉም 17 አሳሪ አመለጣ። ምን ሱክሬ ለታ አያመልጥም። እሱ ካላመለጠም ሁላችሁም ተመለሱ። 17ታችሁም ያስመለጥኳችሁ ተመለሱ። ድጊ ሌላ ፋውል ሰርተን እንገባለን። ሱክሬን እናስመልጠዋለን። ተመለሱላችሁ። አንተ ለምን ነው እንደዚህ የሚሸተው? ዋና ጆኝ መስለን እየቆፈርኩ ነው። አይታየም እንዴ? አትታጣም እንዴ? ጻዋና በሐምሌ ተመልሷል። የላክሽብኝ ማለት እኮ ደርሶኝ እኮ ነው የመጣሁት። ማዘሯን ላከፋስል ለትንሽ መላጀል በጣም ነው የማመሰግነው። ሁላችሁም የእንትዛዝ መጣችሁ በመምጣታችሁ በጣም አመሰግናለሁ። አት ሱክሪ ናስቲ ና ተብለን እኮ ነው የተመለስነው። ሁላችንም አመጣችሁ ነው። ለምንድን ነው ያልመጣው? ሁላችሁም ምርፍቅ በጣም ልቤው ጣላችሁ። በቃ ሰማይ ሁላችሁም አውት በበረበሩ በዚህ ነው እናመጣለን። እሺ በዚህ ሁላችንም ምን ምክንያት እንደመጣችሁ ምን ምክንያት ነው የምትሄዱት? እንነቀሳለን። በቃ አሁን እንቀውጥ፣ አሁን እንጫወት። አይደስ የሆነ ነገር
አሰባል ፍሪዝን አምልጠ አንድ ስለቀረ ተመልሰ እሱን ይዘህ ልትወጣ ፋሚሊ ይችላል። ኮንግራ ብለናል። በድጋሚ በአካል አግኝቼው ኮንግራ ብዬው ነበረ። ቲክቶክ አዋርዱን በልቶታል ተላለ ይገባዋል። ፋሚሊ ይመችሽ። ሴት ሲያ የሚቀየረው ጓደኛ ድንጋይ ራስ እያያይ ነገር እንዴ ተገሽቶ ነበር እኮ አንተ ከፈቶ እስኪ መስኮቱ እንዴ ጥጋብ ነው እንዴ ቸከስ በፈድራሳችሁ እያያችሁት ነው አንተ ያያችሁት እንዴ ይሻርልች ምን ዝጋ ደሞ እንመለሰው እንዴ ዛሬ ዛትሄድም ወይ ዝጋ ለሷ መልስ ልመለስ ነው ለሷ መልስ ከጓደኛ ጋር ማለት ነው። ካዲ ይቀያየራል አይገልጸውም። ወደ አብሬል ኤችዲ ቤተሰቦች ዛሬ ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አደርጋለሁ። እዚህ ጋር የምታዩቸውን ሁለት ቪዲዮዎች ካላያችኋቸው ዘና ፈታ ትሉባችኋላችሁ። በሚቀጥለው ደግሞ ባበዱ ቪዲዮዎች እስከምንገናኝ ሰላማችሁ ይብዛ። ይመቻችሁ። ባይ